ሰላም 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 ቤተሰብ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ትርፍርፍ ይበልልኝ። ማርኬ እንግዲህ አዲስ አበባ ገብቷል። ከአዲስ አበባም አልፎ ቡታጅራ ገብቷል። እንዳጠቃላይ እንግዲህ ኢትዮጵያ ገብቷል፣ ከዱባይ ማለት ነው። ከብዙ ፏፈሽ በኋላ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ቪዲዮ ለመስራት ሰሞኑን ብዙም አልተመቸኝም ነበርና አንዳንድ ቦታ ላይ ኢንስታግራም ላይ እንዲሁም ቲክቶክ ላይ ፖስት ሲያደርጉ አይቼ ነበርና አረ በለው በጣም ደስ የሚል ጊዜ ነው ያሳለፋችሁት። በጣም ጥሩ ፕሮግራም ነበረ። እውነት ለመናገር ደጋፊዎቻቸው ምናምን እየመጡ ከነሱ ጋር ፎቶ እየተነሱ ነበረ። ያስቀናል። የእውነት ያስቀናል። እኔ ራሱ ቀናሁኝ፣ ታውቃላችሁ፣ ቀናሁኝ። ያስቀናል እንዴ! የእውነት በጣም ልዩ ጊዜ ነበረ። በጣም ደስ የሚል ጊዜ ነበረ ያሳለፉት እና ዛሬ እንግዲህ ማርኬ ከእናቱ ጋር ቡታጅራ ተገኝቷል። እውነት ለመናገር ቸኮሌቷም አንተም በጣም ተናፍቃችኋል። እንግዲህ ያው መጀመሪያ እናቴ ጋር መድረስ አለብኝ የማስተካከለው ነገር ነበረ ብሏል እንግዲህ ማርኬ እና ቀጥታ ወደ እናቱ ጋር ነው የሄደው። ቤዚንም አላገኘኋትም ብሏል። እንግዲህ ለሚቀጥለው ከቤዚ ጋር እንደምትመጡ ትልቅ ተስፋ አለኝ። የማርኬ እናት ደግሞ በጣም ደስ የሚሉ እናት ናቸው። በጣም ሲመርቁት ምናምን ስጦታ ሲሰጣቸው ግን እንደው እግዚአብሔርን የእናትን ፈገግታ እንደ ማየት የሚያስደስት ነገር የለም። የእውነት ደግሞ መልካቸው ደግሞ ቁጭ እሱን እኮ ነው ማርያም። ማርኬና እናቱ በጣም ነው የሚመሳሰሉት በጣም እና ማርኬ ወንድሜ እንኳን ሰላም መጣህልኝ፣ እንኳን ሰላም ገባህ፣ እንኳንም በሰላም ወደ ሀገራችሁ ተመለሳችሁ፣ እንኳንም ዘናፈት አላችሁ። አብርሽዬም ሩታዬም ደስ የሚል ሰርግ ነበረ። እንግዲህ የአብርሃም የሳራ ያደርግላችሁ። እንግዲህ ደግሞ ለዓመት የአንድ ልጅ እናት ሩትዬ ሆነሽ ለማየት ለክርስትናው ደግሞ ያብቃን። በዘቦ ኢትዮጵያም ላይ ይዘጋጃል ፕሮግራም ገና። በርቱልን። ማንም ቢጮህ ማንም የእናንተን ከፍታ ነው እንጂ ዝቅ ሊያደርጋችሁ ቢችል የለም። በርቱ።